ለብርሃን ባንክ አክሲዮን ማህበር ባለ አክሲዮኖች የተላለፈ የጉባኤ ጥሪ። የብርሃን ባንክ አክሲዮን ማህበር ባለ አክሲዮኖች 16ኛ መደበኛ ጠቅላላ ጉባኤ ማክሰኞ ጥቅምት 18 2018 ዓ.ም ከጠዋቱ 2 ሰዓት ጀምሮ በሚሊኒየም አዳራሽ ይካሄዳል። የጉባኤው አጀንዳና ዝርዝር መረጃ መስከረም 18 እና ጥቅምት 5 ቀን 2018 ዓ.ም በታተመው የሪፖርተርና አዲስ ዘመን ጋዜጣ ላይ ይገኛል። ስለሆነም የባንኩ ባለ አክሲዮኖች በሙሉ በተጠቀሰው ቀንና ቦታ ማንነታችሁን የሚገልጽ መታወቂያ ወይም ፓስፖርት ወይም መንጃ ፍቃድ ዋናውንና ፎቶኮፒ በመያዝ እንድትገኙ ጥሪ ያቀርብን። መገኘት የማይችሉ ባለ አክሲዮኖች ጉባኤው ከሚካሄድበት ቀን ቀደም ብለው ቦሌ ድልድይ ፊት ለፊት በሚገኘው የባንኩ ዋና መስሪያ ቤት የአክሲዮን አስተዳደር ክፍል በመሄድ ተወካይ በመወከል ወይም በስብሰባው ለመገኘትና ድምጽ ለመስጠት የሚያስችል ህጋዊ ውክልና ያለው ተወካይ ማስረጃውን በመያዝ በጉባኤው ላይ መሳተፍ ይችላሉ። የብርሃን ባንክ አክሲዮን ማህበር የዳይሬክተሮች ቦርድ። ተመልሰናል አድማጮቻችን። አዳይፌም 95.1 ላይ ትገኛላችሁ። ፕሮግራም ፉትቦል ካፌ ነው። የዳቪድ ራያን ጉዳይ እንመልከት። ይሄ ግብ ጠባቂ ወደ አርሰናል ሲመጣ ብዙ ክርክሮች እንደነበሩ ይታወቃል። ምክንያቱም በወቅቱ የነበረው ግብ ጠባቂ በአርሰናል ደጋፊዎች እጅግ የሚወደድና ከፕሪሚየር ሊግ ምርጥ ግብ ጠባቂዎች ደግሞ አንዱ ነበር ራምስዴልና እንግዲህ ይሄን ግብ ጠባቂ ሲያመጣ አስፈላጊ ነበር ወይ የሚሉ ብዙ ጥያቄዎች አርቴታ ላይ እንደነበሩ እናስታውሳለን። አሁን ግን አስፈላጊ ብቻ አይደለም፣ ለፕሪሚየር ሊግ የሚያስፈልጉ ኳሊቲዎችን በሙሉ ያሟላ ግብ ጠባቂ ነው። ከነዛ ጊዜያቶች በኋላ እንግዲህ አርሰናል ምርጡ ቡድን አባል ሆኖ እስካሁን ድረስ መጥቷልና እናንሳው ይሄንን ጉዳይ። አሁን በፕሪሚየር ሊግ ካሉ ግብ ጠባቂዎች የትኛው ስፍራ ላይ የሚቀመጥ ግብ ጠባቂ ነው የሚለውን ጉዳይ እናንሳ። ልክ ነው። 2 አመት ገደማ ሆኖ የአርሰናል የመጀመሪያ ጨዋታውን ሲያደርግ በጊዜው ብዙ አነጋጋሪ ነበር፣ ትልቅ አጀንዳ የነበረ። ሚኬል አርቴታም ወደ አርሰናል ከመጣበት ጊዜ ጀምሮ በተለይ በተጫዋቾች ምርጫ ላይ አንዳንድ ትልልቅ ውሳኔዎች ወስኗል። የሜሱት ኦዚል ጉዳይ፣ የኦባሚያንግ ጉዳይ እንደዚህ። ግን ያ ወጀብ ጥቂት ከሰከነ በኋላ ትልቅ አነጋጋሪ የነበረ አንድ ውሳኔ የግብ ጠባቂ ለውጥ ለማድረግ የወሰነበት ውሳኔ ነው። በጊዜው አርሰናል ምናልባት ከራምስዴል ጋር ሊፎካከር የሚችል ጥሩ ቁጥር 2 ግብ ጠባቂ ተጠባባቂ ግብ ጠባቂ ያስፈልገው ይሆናል። ምክንያቱም በጊዜው የነበሩ ተጠባባቂ ግብ ጠባቂዎች አስተማማኝ አልነበሩም። በተለይ አንድ አይስላንዳዊ ግብ ጠባቂ አሌክስ ሩናርሰን የሚባል ግብ ጠባቂ አምጥተው በብዙ የመሰለፍ እድልም አላገኘም። 1 ወይ 2 ጨዋታ ነው የተሰለፈው። በተለይ አንደኛው ጨዋታ ላይ በጭራሽ በአርሰናል ሌቭል ለመጫወት ቢያስችል መሰረታዊ ቴክኒኮችና እርጋታም ያለው ግብ ጠባቂ አልነበረም። አረሳውም ያንን ጨዋታ እና ምናልባት ከራምስዴል ጋር ለቁጥር 1 ቦታ የሚፎካከር ግን ለጊዜው ቁጥር 2 የሚሆን ደህና ግብ ጠባቂ ያስፈልገው ይሆናል ትችያለሽ። ምክንያቱም ያው በርንሌኑም ለቆ ስለነበር ቁጥር 1 ግብ ጠባቂ ግን የአርሰናል ኢሚዲየት ኒድ ነው፣ በቃ በአንገብጋቢው የሚያስፈልግ ነው የሚል ግምት ግን በብዙ ሰው ዘንድ የነበር አይመስለኝም። አርሰናልም የ2022-23 የውድድር ዘመን ካበቃ በኋላ በውድድር ዘመኑ መጨረሻ አዲስ 5 አመት ኮንትራት ሰጥቶት ነበር አሮን ራምስዴል። በደጋፊዎቹ በጣም ይወደዳል፣ ደግሞ እንግሊዛዊ ነው። ባለፈው ከኖቲንገም ፎረስት ጨዋታ በፊት ሚኬል አርቴታ ሲጠየቅ ያለሁበት ሀገር እኮ አይጠፋኝም፣ ለምሳሌ ሰርቢያዊ ቢሆን ኖሮ ያን ያህል አያወዛገብም ነበር ይሄ ውሳኔ። ስለዚህ የእንግሊዛዊ መሆኑም ነገር እንግሊዛዊ ግብ ጠባቂ ስለሆነ ይገባኛል። እዚህ ሀገር 20 ምናምን አመት ቆይቻለሁ። ስለዚህ እንደዚህ አይነት ውሳኔዎች በፕሬሱም በደጋፊዎቹም በኩል አወዛጋቢ ሊሆኑ እንደሚችሉ ገነዘባለሁ ብሏል። እና ለብዙ ሰዎች ያን ጊዜ አላስፈላጊ ነው ሌላ ግብ ጠባቂ ማምጣት፣ ለቁጥር 1ነት የሚፎካከር ግብ ጠባቂ ነው። ራያ ለቁጥር 2ነት እንደማይመጣ ግልጽ ስለነበር፣ ምክንያቱም በዛው ተመሳሳይ ክረምት ቼልሲ ግብ ጠባቂውን ለማስፈረም ንግግር ላይ ነበር። ቶተንሃም በተለይ በጣም ተቃርቦ ነበር። ወደ ሌሎች ትልልቅ የፕሪሚየር ሊግ ቡድኖች ሊሄድ የነበረ ግብ ጠባቂ ነው። ከማንቸስተር ዩናይትድ ጋር ስሙ ተነስቶ ያውቃል። ዳቪድ ራያ ከዳቪድ ደሄያ በኋላ ዩናይትድ ሊያስፈርማቸው ይችላሉ ከተባሉ ግብ ጠባቂዎች ልክ እንደ ቼልሲና ቶተንሃም አድቫንስድ ባይሆንም ከብሬንፎርድ ጋርም ከግብ ጠባቂው ጋርም የነበረው ድርድር ግን ሌሎች ትልልቅ ክለቦች ይፈልጉት እንደነበር የማንቸስተር ዩናይትድ ሬጂስተርድ የሆነ የተረጋገጠ ኢንትረስትም ያንን የሚያሳይ ነበር። ወደ ትልልቅ ክለቦች መሄዱ አይቀርም ነበር። ምክንያቱም በብሬንፎርድ በነበረበትም ጭምር ጊዜ በዛ ወቅት ከፕሪሚየር ሊግ ምርጥ ግብ ጠባቂዎች መካከል አንዱ ተደርጎ ይቆጠር የነበረ ነው። ስለዚህ ሲሊንጉ ከፍ ያለ ነው። ከፍ ወዳለ ደረጃ በቻምፒየንስ ሊግ ደረጃ ወደሚጫወት ቡድን መሄዱ አይቀርም ነበር። ግን አርሰናል ደህና ግብ ጠባቂ ያለው ጥሩ እድሜ ላይ የነበረ ሊሻሻል የሚችል ግብ ጠባቂ ያለው የሚል ጠቅላላ መግባባት ስለነበር በጊዜው የተጠበቀ ዝውውር አልነበረ። መጀመሪያ በፒኤስአር ምክንያት አርሰናል በውሰት ነው ተጫዋቹን ያመጣው ራያን የ1 አመት ኮንትራት ነበር የቀረው። ነገር ግን እሱም በውሰት
ብሬንፎርድ የሚሰጥ ከሆነ የተጫዋቹን ኢኮኖሚክ ኢንትረስት ለማቆየት የግድ ተጫዋቹ የ1 ዓመት የኮንትራት ማራዘሚያ በብሬንፎርድ ነበር። ያ የኮንትራት ማራዘሚያ ትርጉም የለውም። ትርጉሙ ብሬንፎርድ የተጫዋቹን የኢኮኖሚ ዋጋ ለማቆየት ብቻ የሚያግዝ ስለሆነ ነው። ከዚያ በአመቱ አርሰናል በ27 ሚሊዮን ፓውንድ ገዛው እና አሁን 27 ሚሊዮን ፓውንድ ርካሽ መስሏል ተጫዋቹ እየሰጠ ካለው አገልግሎት አንጻር። እንዲያውም ያኔ ለምን ሌላ ወይ 9 ቁጥር አርሰናል አያስፈርምም? ያንን ገንዘብ ደህና ግብ ጠባቂ ያለው ለእንግሊዝ ብሔራዊ ቡድን የሚጠራ ምንም እንኳን ተጠባባቂ ቢሆንም ጆርዳን ፒክፎርድ ነው የእንግሊዝ ብሔራዊ ቡድን ቁጥር 1 ግብ ጠባቂ። እንዲህ አይነት ግብ ጠባቂ ያለው የሆነ በ8 በ10 ሚሊዮን ፓውንድ ተጠባባቂ ሊሆን የሚችል ግብ ጠባቂ ገዝቶ ግን ለራያ ሊወጣ ያለውን ተጨማሪ ገንዘብ አጥቂ ለማስፈረም ለምን አያውለውም? ሌሎች ቦታዎች ላይ የሳካን ተጠባባቂ ለማስፈረም ለምን ያንን ገንዘብ ኢንቨስት አያደርገውም? የሚሉ ክርክሮችም ነበሩ። በደጋፊ ደግሞ በጣም ይወደዳል አሮን ራምስዴል። መጀመሪያ እሱም ሲፈርም ተቃውሞ ነበር። 2 ተከታታይ የውድድር ዘመናትን ከፕሪሚየር ሊግ በወረዱ ቡድኖች ውስጥ ስለነበር የተጫወተው እና ልክ አሁን ክረምት ላይ እንዳየነው እንደ ኖኒ ማድዌኬ ዝውውር ላይ የአርሰናል ደጋፊዎች ፔቲሽን እስከ መሰብሰብ ድረስ የደረሰ ተቃውሞ ነበር። በአሮን ራምስዴል መፈረምም ጊዜ እንዲህ አይነት ርዕደ መሬት ተነስቶ ነበር። የአርሰናል ደጋፊዎች ቁጣ በጣም የመረረ ነበር። ለአርሰናል ደረጃ የሚመጥን ግብ ጠባቂ አይደለም የሚል። በኋላ ግን በጣም ተወዶ ነው የለቀቀው። እንደምታውቂው ከደጋፊዎች ጋር የተለየ ግንኙነት ነበረው። ግብ ጠባቂዎች አንዳንድ ጊዜ እንደዚህ ክሬዚ የመሆን ነገር ያላቸው ግብ ጠባቂዎች እንደዛ አይነት ግብ ጠባቂም ነው። የተጋጣሚ ቡድን ደጋፊዎችን ሲያንጓጥጥ ታያዋለሽ። ከራሱ ደጋፊዎች ጋር እንዳልኩት በጣም ጠንካራ ኬሚስትሪ ነበረው። ነገር ግን አርሰናል ለረጅም ጊዜ ዳቪድ ራያን ተከታትሎታል። ራምስዴልን ከማስፈረሙም በፊት ብሬንፎርድ በቻምፒየንሺፕ በነበረበት ጊዜ አንድም የአርሰናል የግብ ጠባቂዎች አሰልጣኝ የሆኑት ኢናኪ ካኛ የብሬንፎርድ የግብ ጠባቂዎች አሰልጣኝ ነበሩ እና ከብላክበርን ወደ ብሬንፎርድ ሲመጣ እሳቸው ናቸው እንዲዘዋወር ለብሬንፎርድ የስካውቲንግ ዲፓርትመንት ግብ ጠባቂውን ሪኮመንድ ያደረጉት። ረጅም ጊዜ የሚያውቁት ስለሆነ ሚኬል አርቴታ ይህንን ግብ ጠባቂ ለማስፈረም ምንም እንኳ በዛ በ2020 በነበረው የቻምፒየንስ ሊግ የፕሌኦፍ ፍጻሜ የቻምፒየንሺፕ የፕሌኦፍ ፍጻሜ ትልቅ ስህተት ቢሰራ በሱ ስህተት ነው ብሬንፎርድ በዛ ሲዝን ወደ ፕሪሚየር ሊግ ያልመጣው በፍጻሜው ጨዋታ። ግን ዘመናዊ ግብ ጠባቂ ነው። ከራምስዴልም በፊት እሱን ነበር ሚኬል አርቴታ በተለይ ኤሚ ማርቲኔዝ ከአርሰናል ለመልቀቅ ከወሰነ በኋላ ወደ አስቶን ቪላ ለመሄድ ከወሰነ በኋላ ሌላ ግብ ጠባቂ ይፈልግ ነበር። በእርግጥ በርናርድ ሌኖ ነበረው በጊዜው። ሌኖ በጥሩ ደረጃ ላይ የነበረ ግብ ጠባቂ ነው። ግን ራያን ከማስፈረሙ በፊትም ለአመታት ተከታትሎታል። እንግዲህ ዋናው መሪ የሚባሉት ኢናኪ ካኛ የአርሰናል የግብ ጠባቂ አሰልጣኝ ናቸው። ራምስዴል ጥሩ ሾት ስቶፐር ነው። ሙከራ በማዳን የሚታማ ግብ ጠባቂ አይደለም። ግን አንዳንድ ይሄ ለፕሪሚየር ሊግ ዋንጫ የሚፎካከር ቡድን የሚኖረው ግብ ጠባቂ እንዲኖረው የማትጠብቂ አይነት ስፔሲፊክ ድክመቶች ነበሩት። ኤሊት ግብ ጠባቂ የማያደርጉት አንዳንድ መሰረታዊ ግብ ጠባቂዎች ነበሩት። ለምሳሌ በአንዳንድ ፖድካስቶች ላይ ራሱ በግልጽ እንደተናገረው ከቀድሞ የማንቸስተር ዩናይትድ ግብ ጠባቂ ቤን ፎስተር ጋር በነበረው አንድ ቃለ ምልልስም ይሁን ከኢያን ራይት ጋር በነበረው ሌላ ቃለ ምልልስም በቂ ትኩረት አላደርግም በጨዋታ ውስጥ የሚል አስተያየት ሰጥቶ ነበር። ግብ ጠባቂ ደግሞ the last line of defense ነው። ስለዚህ የትኩረቱ መጠን የላቀ መሆን አለበት እና በጨዋታ ውስጥ ብዙ ጊዜ ትኩረቴን አጣለሁ ብሎ ነበር። አስታውሳለሁ የማንቸስተር ዩናይትድ ግብ ጠባቂ የነበረው ቲም ሃዋርድ ከአሜሪካ ሲመጣ እዚህ ግብ ጠባቂ ላይ የነበረው ተስፋ በጣም ከፍተኛ ነበር። ዩናይትድ ለረጅም ጊዜ ሁነኛ ግብ ጠባቂ ማግኘት አልቻለም። ከፔተር ሽማይክል መልቀቅ በኋላ ማሲሞ ታይቢና መጣ። ማርክ ቦስኒችን ለጥቂት ጊዜ ሞከረ። ፋቢየን ባርቴዝ የዓለም ዋንጫ አሸናፊ የአውሮፓ ዋንጫ አሸናፊ ግብ ጠባቂን ከሞናኮ ገዛ። አንዲ ካሮል ቡድን ውስጥ ነበር። የተለያዩ ግብ ጠባቂዎችን ሞከሩ ሰር አሌክስ ፈርጉሰን ግን አልሆነላቸውም። ቲም ሃዋርድ ሲገዛ ግን አሜሪካን ግብ ጠባቂዎች የስኬት ታሪክ አላቸው። ብራድ ፍሪድል፣ ኬሲ ኬለር እና አይነት ግብ ጠባቂዎች ፕሪሚየር ሊግም ውስጥ የተሳካላቸው ግብ ጠባቂዎች ናቸው። ምናልባት የእጅ ስፖርቶችን ብዙ ስለሚሰሩ ሃንድቦል፣ ባስኬትቦል እንዲህ አይነት ነገሮችን ብዙ ስለሚሰሩ በዛ በሾት ስቶፒንግ በጣም የተደነቀ ግብ ጠባቂ ነበር። ግን በጨዋታ ውስጥ ፎከስ የማድረግ ችግር ነበረበት። በኋላም በኤቨርተን በጣም የተዋጣለት ግብ ጠባቂ ነበር። ግን ትኩረት ማጣት በጣም ለግብ ጠባቂ በተለይ ለማንም ተጫዋች አደገኛ ነው። ግን ለግብ ጠባቂ በተለይ ትኩረቴን አጣለሁ ብሎ ደግሞ ራሱ ነው በሚዲያ የተናገረው። የፎከስ ችግር አለብኝ ብሎ የተናገረው ይሄ ከስነ ልቦና ከጨዋታ ላይ መስጠት ካለበት ትኩረት ጋር የሚገናኝ ነው። በቴክኒክ በኩል ብዙ ልዩነት አለ በሁለቱ ግብ ጠባቂዎች በኩል። ግን ከማይንድ ሴት አንጻር ብቻ ካየሽውም
ራምስዴል የመረጋጋት ችግር ያለበት ግብ ጠባቂ ነው። ከኋላ ደግሞ ለመረጋጋት የሚቸግረው ግብ ጠባቂ ካለ የተከላካይ መስመሩ በሙሉ ነው የሚታወቀው። ትላንትና ስለ ሴነ ሎመንስ ሳነሳ ነበረ። ብዙ አስደናቂ ሙከራ ሲያድን አላየሁትም በሁለቱም ጨዋታዎች ቢሆን፣ ግን ፔተር ሼክን ብዙ አስደናቂ ሙከራዎች ሲያድን ላታዩ ትችላለች። ከስንት አንድ ጊዜ አስደናቂ ሙከራ ያድናል፣ ግን ኦርጋናይዝ ስለሚያደርግ የተከላካይ መስመሩ ሁሌ ስለሚነቃ እሱም የተረጋጋ ስለሆነ ሲጀመር እነዛ የጎል ዕድሎች እንዳይፈጠሩም የሱ ግብ ጠባቂው የተከላካይ መስመሩን የሚመራበት መንገድ ሁሉም የሜዳው ስፍራ የሚታየው እሱ ስለሆነ ብቸኛው ተጫዋች ነው። ሁሉም የሜዳው ስፍራ ሁሉንም ተጫዋቾች ከኋላ ሆኖ የሚያየው ብቸኛው ተጫዋች ግብ ጠባቂ ነው። ስለዚህ ኦርጋናይዝ የማድረግ ኃላፊነት ለግብ ጠባቂ በጣም አስፈላጊ ነው። ስለዚህ እነዛን ሙከራዎች ለማዳንም ላይገደድ ይችላል በደንብ የተከላካይ መስመሩን የሚመራ ከሆነ። ራያ ግን የፎከስ ችግር የለበትም። ታያዋለሽ ያንዳንዱ ዝግጅት ያንዳንዱ ዲቴል ላይ ምንም የትኩረት መናጠብ እንደሌለው ማየት ትችላለሽ። ዝም ብሎ የሚጮህ ነው ማለት ግን አይደለም። ለመጮህ ብሎ የሚጮህ አይደለም። ለምሳሌ ራምስዴል የሚጮኸውን ያህል የሚጮህ አይደለም። ግን የአርሰናል የተከላካይ መስመር ጥሩ መሆንም ነው ለራያ የበጀው፣ ግን የሱም ከኋላ መኖር ደግሞ የአርሰናል የተከላካይ ክፍል አሻሽሎታል ማለት ይቻላል። እና ብዙ ነገር ነው የተለወጠው። በእርግጥ ሚኬል አርቴታ መጀመሪያ አካባቢ የቁጥር 1 ግብ ጠባቂ የለኝም የሚል አስተያየት ሰጥቶ ስለነበር የነዚህን ሁለት ግብ ጠባቂዎች ለማቻቻል እየሄደ ያለበት ስልት ግራ አጋቢ ነበር። እኔ ለእያንዳንዱ ቦታ ሁለት ተጫዋቾች እፈልጋለሁ። ግብ ጠባቂም ልክ እንደዚህ እንደ የትኛውም ቦታ ነው አለ። ግብ ጠባቂ እንደ የትኛውም ቦታ አይደለም። እኔ ስፔሻሊስት ቦታ ነው። ሁለተኛ ብዙ ሮቴት አታደርጊ። አሁን በአውትፊልድ ተጫዋቾች ላይ ስታርተርስ ኤንድ ፊኒሸርስ የሚላቸው አሉ። ጨዋታ የሚጀምሩ አሉ፣ 30 ደቂቃ ሲቀረው ተቀይረው ገብተው ጨዋታ የሚጨርሱ ተጫዋቾች አሉ። እንደዚህ አይነት የሚና ምደባ ማስቀመጥ ጀምሯል ሚኬል አርቴታ። እንደሚታወቅ ግብ ጠባቂን እንደዚህ አታደርጊ። ከሞላ ጎደል ጉዳት ካልገጠመው በስተቀር 38ቱንም ጨዋታዎች የሚጫወት ግብ ጠባቂ ሊኖር ያስፈልጋል። በቻምፒየንስ ሊግም በፕሪሚየር ሊግም የሚጫወት ቁጥር 1 ግብ ጠባቂ ያስፈልጋል። ለግብ ጠባቂ ቦታ ስቴቢሊቲ በጣም ወሳኝ ነው። እሱ ግን ከዚህም ራቅ ያለ አንድ አካሄድ ተከተለና እንደ ጌም ስቴት ደግሞ አለ ጨዋታው እየሄደ እንዳለበት ሁኔታ የተለየ አይነት ግብ ጠባቂ መጠቀም ሊያስፈልገን ይችላል አለ። ምን ማለት ነው? 20 ደቂቃ ሲቀረው ግብ ጠባቂ ቀይሬ ላስገባ እችላለሁ ጨዋታው እንደሚፈልገው ሁኔታ። ለምሳሌ እየመራን ከሆነ የበለጠ ጥሩ ሙከራ የማዳን ችሎታ ያለውን ግብ ጠባቂ ላስገባ እችላለሁ ያንን ውጤት ፕሮቴክት ለማድረግ ከሆነ የምንጫወተው። ግን አቻ ሆነን ወይም እየተመራን ከሆነና ጎል ለማስቆጠር ከሆነ የምንጫወተው በአርሰናል የኳስ ቁጥጥር ላይ ጥራት የሚጨምር የተለያዩ የፓስ አማራጮች ያሉት ግብ ጠባቂ ማስገባት አንደኛው ምርጫ ሊሆን ይችላል አለ። እንደ ማንኛውም ሚና ነው ብሏል። እንደ ማንኛውም ሚና አይደለም። ሚኬል አርቴታ ያውቀዋል ይሄን። በተግባሩም እንዳየነው ራያን ሲያመጣው ለቁጥር 1ነት ነበር ያመጣው። የመጀመሪያዎቹን 3 ጨዋታዎች አልጀመረም ነበር እዛው እስኪረጋጋ ድረስ። በእርግጥ ከለንደን አንድ ቡድን ወደ ለንደን ሌላ ቡድን ነው የሄደው፣ ግን አዲስ ዝውውር ነው። ወደ በጣም ከፍ ያለ ሳይዝ ወዳለው ክለብ ነው የሄደው። ከዚያ በኋላ ግን የብሬንፎርድ የደርሶ መልስ ጨዋታዎች ላይ ብቻ ነው ራምስዴል የተሰለፈው። ምክንያቱም ያኔ ቴክኒካሊ የብሬንፎርድ ተጫዋች ሆኖ ለአርሰናል በውሰት እየተጫወተ ስለነበር። በፕሪሚየር ሊግ ደግሞ ሮማኖ ሉዋሉዋ በውሰት ለፖርትስመዝ በውሰት ተሰጥቶ ኒካስል ላይ ጎል ካስቆጠረ በኋላ ኒካስል ተቆጣ። የኛው ተጫዋችኛ ላይ ጎል አስቆጠረ ብሎ ማለት ነው። እና ፕሪሚየር ሊጉ ላይ ጫና አሳደረና ከዛ በኋላ ነው የውሰት የተሰጡ ተጫዋቾች ከሐዋሳው ክለብ ጋር የማይጫወቱት እንጂ በስፔን፣ በጣሊያን፣ በሌሎቹ ሊጎች በሙሉ ይቻላል። ሪያል ማድሪድ የሐዋሳቸው ተጫዋቾች ጎል ሲያስቆጥሩበት አይተን እናውቃለን። በዛው በላሊጋ ውስጥ ማለት ነው። የእንግሊዝ ስፔሲፊክ ህግ ነው ይሄ ለነገሩ። ግን በሁለቱ ጨዋታዎች ላይ ብቻ ነው ራምስዴል የተሰለፈው በፕሪሚየር ሊግ። ከዛ በኋላ ፉክክርም አልነበረም። ስለዚህ አርቴታ ወስኗል ቁጥር 1 ግብ ጠባቂው ማን እንደሚሆን። ግን በጊዜው ብዙ የሚያነጋግሩ ነገሮች ነበሩት። አሁን እንግዲህ 100 በላይ ጨዋታዎች አድርጓል አርሰናል በፕሪሚየር ሊግ ብቻ እና 46 ክሊን ሺት ተጠብቋል። በ46 ጨዋታዎች ጎል አልተቆጠረበትም በጭራሽ። 46 ክሊን ሺቶች እና ባለፉት 2 ሲዝኖች 2 ሙሉ ሲዝን ነው ለአርሰናል የተጫወተው። አሁን 3ኛ የውድድር ዘመኑን የጀመረው። በሁለቱም ሙሉ ሲዝኖች የአመቱ የወርቅ ጓንት አሸናፊ ነበር፣ ጎልደን ግሎቭ የሚሉትን። በውድድር ዘመኑ ጥቂት ብዙ ጨዋታዎች ላይ ጎል ያልተቆጠረበት ብዙ ክሊን ሺት የጠበቀው ግብ ጠባቂ የሚሰጠው ሽልማት ነው። በመጀመሪያው የውድድር ዘመን 16 ሊያውም የውድድር ዘመኑ ከተጀመረ በኋላ የመጀመሪያዎቹን ጨዋታዎች ለአርሰናል ሳያደርግ ነው 38 ጨዋታ አላደረገም በዛ የውድድር ዘመን። 25 ጨዋታ መሰለኝ ያደረገው በዛ የውድድር ዘመን። በ25 ጨዋታ 16 ክሊን ሺት ጠብቋል በዛ የውድድር ዘመን። በተጠናቀቀው የውድድር ዘመን ባለፈው በ2024-25 የውድድር ዘመን ደግሞ
13 ክሊን ሺቶች ጠብቋልና በሁለቱም ሲዝኖች የወርቅ ጓንት ያሸነፈ ነው። አምና ከማትሴልስ ጋር ይሄንን ሽልማት ተጋርቷል። ማትሴልስም እኩል 13 ክሊን ሺቶች ጠብቆ ስለነበር የአርሰናል የአመቱ ኮከብ ተጫዋች ምርጫ ሲደረግ በተጠናቀቀው የውድድር ዘመን ራምስዴል ሶስተኛ ማነው ራያ ሶስተኛ ነበር። በደጋፊዎችም በአርሰናል ተጫዋቾችም በተደረጉ ምርጫዎች ሶስተኛ ነበር። ምን ያህል ድንቅ የውድድር ዘመን እንዳሳለፈ በዚህ ማየት ይቻላል። ራምስዴል ከለቀቀ በኋላ የሄደው ወደ ሳውዛምፕተን ነው። ምናልባት የሳውዛምፕተን ብቸኛው ደህና ተጫዋች ነበር ባለፈው የውድድር ከዲብሊንግ ከሚባል ሌላ ተጫዋቻቸው ጋር ግን ሳውዛምፕተን እንደገና ወረደ። ስለዚህ ሌላ መጥፎ ታሪክ በሱ ሲቪ ላይ ተጻፈ ማለት ነው። ከሶስት የተለያዩ ቡድኖች ጋር ከፕሪሚየር ሊግ የወረደ ግብ ጠባቂ ሆነ። አሁን ለእንግሊዝ ብሔራዊ ቡድን አይጠራም። ወደ ኒውካስል ሄደ። ግን በኒውካስልም የኒክ ፖፕ ተጠባባቂ ነው። ሁለቱ ግብ ጠባቂዎች ያሉበት ሁኔታ በጣም የተለያየ ነው። እኔ ሁልጊዜም የሚኬል አርቴታ ትላንትና በአጋጣሚ ሲጠየቅ አየሁት። ቡድኑን የመከላከል ጥንካሬ፣ ቡድን ውስጥ የሚታየውን የጨዋታ ባህሪ በተመለከተ ያንተ ቡድን የጆርጅ ግርሃምን ዘመን የሚያስታውስ ነው ብሎ ጠየቀው አንድ ጋዜጠኛ። እና እኔ ያንን የግርሃምን ዘመን አርሰናል በዝርዝር አላጠናሁትም፣ ግን ብዙ ዋንጫዎች ያሸነፈ እንደሆነ አውቃለሁ ያ ቡድን። ስለዚህ ከዚያ አሰልጣኝ ቡድን ጋር ብነጻጸርም አይከፋኝም፣ ምክንያቱም የአርሰናል ምርጥ ዘመን ነበር ያም ዘመን የሚል አስተያየት ሰጥቷል። እኔ ብዙ የሚቀራረቡ ነገሮች አሉት። በተለይ ቬንገር ለምሳሌ የአርቴታን ያህል ጨከን ማለት የሚችሉ አይመስለኝም። ከተጫዋቾቹ ጋር ያላቸው ግንኙነት ምናልባት በእድሜያቸው መስፋትም በባህሪያቸውም በተፈጥሯቸውም ምክንያት ሊሆን ይችላል የበለጠ የአባት አይነት ባህሪ ያላቸው ናቸው እና አባት ደግሞ ልጁ ቢያጠፋም ልጁ ነው አይደለም። ስለዚህ ሁልጊዜም ከለላ የሆነዋል ነገር። ሚኬል አርቴታ በቅርብ ጊዜ ነው ጫማ የሰቀለው፣ ገና 40ዎቹ መጀመሪያ ላይ ያለ ነው። ያ ልጆች ቢኖሩትም ከተጫዋቾች ጋር ያለው ግንኙነት የአባትና የልጅ አይነት ግንኙነት አይደለም። እሱም እንዳሰልጣኝ በጣም ወጣት አሰልጣኝ ስለሆነ ቬንገር ወደ አርሰናል ሲመጡ 47 ዓመታቸው ነበር። ለአሰልጣኝ ወጣት ነው። የርገን ክሎፕ ትላንትና በሌላ የህይወት መስክ ላለ ሰው 58 ዓመት በእድሜ ገፋ ያለ እንኳ ቢባል ለአሰልጣኝነት 58 ዓመት ገና ነው ሲሉ ሲናገሩ እየሰማኋቸው ነበር። አንድ ፖድካስት ላይ ቃለ ምልልስ ነበራቸው። 47 ዓመት ወጣት አርቴታ 47 ዓመት ወጣት ከተባለ እሱ ደግሞ ገና በ39 ዓመት መሰለኝ አርሰናል አሰልጣኝነትን ኃላፊነት የተረከበው ወጣት ነበር። ስለዚህ ምናልባት ያ የፓተርናል አይነት ግንኙነት ከተጫዋቾቹ ጋር ስለሌለውም ሊሆን ይችላል። አላቅም ምክንያቱ ምን እንደሆነ፣ ግን እንደ አባት ልታዩት ቺ አርቴታን ምናልባት እንደ ታላቅ ሊታይ ይችል እንደሆን ካልሆነ በስተቀር ያ ሊሆን ይችላል። እንግዲህ ጨከን ያሉ ውሳኔዎች ለመወሰን ችግር የለበትም። ከቬንገርም በዚህ ይሻላል እላለሁ። ቬንገር እንዲያውም በአሰልጣኝነት በጣም አስቸጋሪው ነገር ምንድነው ተብሎ ሲጠየቁ የውድድር ዘመኑ ያበቃል እና አንድ ተጫዋች ጁን 30 ኮንትራቱ እንደሚጨርስ እናውቃለን እና ከዚያ በኋላ ለቡድኑ እንደማይጠቅም ቴክኒካዊ ውሳኔ እናሳልፋለን፣ ግን ቢሮዬ ጠርቼ በቃ ኮንትራት አይታደስም ብሎ ለዛ ተጫዋች እንደመናገር ህመም የሚፈጥርብኝ ነገር የለም ብለዋል። ምክንያቱም ለዛ ሰው ያትፈለግም መልእክት የሚያስተላልፍ ነው ይሄ፣ ያንን ማድረግ ሁል ጊዜ ያስቸግረኛል ምናምን ብለዋል። እንዲህ አይነት ሰብአዊ ስሜታቸው ይመስለኛል አንዳንድ ጊዜ አንዳንድ ተጫዋቾች ለረጅም ጊዜ የሚታገሱት ከመጨረሻዎቹ አመታት ድክመቶቻቸው መካከል ድክመት ከተባለ አንደኛው እርሱ ነው። ግን አርቴታ በሁሉም ዘርፍ የላቀ እንዲሆን ስለሚፈልግ ቡድኑ ጠንከር ያሉ ውሳኔዎች መወሰድ ካለበት ችግር የለበትም። በዚህ ነው ከጆርጅ ግራም ጋር በአንድም በኩል የሚቀራረበው። እኔ ባለፈው ከመከላከል ከቡድኑ ጠጣርነት በቀላሉ ጎል የማይቆጠር ቡድን ከመሆኑ ጋር ምናምን እያነሳሁ ያንን የጆርጅ ግራምን 89 እና 91 ላይ የሊግ ሻምፒዮን የሆነውን ቡድን አነሳ ነበር። ግን ያኔ ምን አድርገው ነበር? ልክ እንደ ራምስዴል የሚወደድ አንድ ግብ ጠባቂ ነበር፣ ጆን ሉኪች የሚባል ግብ ጠባቂ ነበራቸው እና ጆን ሉኪች እያለ ዴቪድ ሲመንን አመጡ። ለአርሰናል ደጋፊዎች ልክ ራምስዴል እያለ ራያ ሲመጣ ለብዙ ደጋፊዎች ሊዋጥላቸው እንደቸገረ ያኔም ዴቪድ ሲመን ሲመጣ ሉኪች እያለ ለምን ሉኪች ከሊጉ ምርጥ ግብ ጠባቂዎች በሀገር እንግሊዝ ካሉ ምርጥ ግብ ጠባቂዎች መካከል አንዱ ነው የሚል አቋም የነበራቸው የአርሰናል ደጋፊዎች በዚህ ውሳኔ ደስተኛ አልነበሩ። ጆርጅ ግራም ጆን ሉኪች በዚህ ሀገር ካሉ ምርጥ ግብ ጠባቂዎች መካከል አንዱ ይመስለኛል። ዴቪድ ሲመን ግን ምርጡ ነው፣ እሱን እርግጠኛ ነኝ። ያኛው ከምርጦቹ አንዱ እንደሆነ አውቃለሁ። አርሰናል ግን ምርጡ ግብ ጠባቂ ነው የሚገባው አሉና አመጡት። 1990 ነበር የፈረሙ። የብሪታንያን ሬከርድ አሻሽለው 1.3 ሚሊዮን ፓውንድ አውጥተው አሁን በጣም ትንሽ ገንዘብ ነው፣ አንዴ ግን ከፍተኛ ነበር። የብሪታንያ የግብ ጠባቂዎች ሬከርድ ነው የነበረው እና ይህንን ግብ ጠባቂ ሲያመጡት ብዙ ውዝግብ ነበር። ምክንያቱም 89 ላይ
ያ ማይክል ቶማስ አንፊልድ ላይ በአለቀ ሰዓት ጎል አስቆጥሮ ያንን ዝነኛ የሊቨርፑል ቡድን አሸንፈው ሻምፒዮን ሲሆኑ ጆን ሉኪች ነበር ግብ ጠባቂያቸው የነበረው። ከኩዊንስ ፓርክ ሬንጀርስ ነበር ያመጡት፣ ከሌላ የለንደን ቡድን። ራያ ከሌላ የለንደን ቡድን የመጣው እና እንዲያውም ነገሩን የበለጠ የአርሰናል ደጋፊዎችን እንዲያበሳጭ አድርጎ የነበረው አርሰናል ሉኪችን የዝውውሩ አካል አድርጎ በውሰት ለኪዩፒአር ለመስጠት ጥያቄ አቅርቦ ስለነበር ሉኪችን አለማክበር ነው በሚል ትችት ነበር። ሉኪች አልሄድም አለ፣ ወደዛ አልሄድም፣ እዚሁ ለቦታ ይፎካከራለሁ አለ። ያኔ ልክ 28 ዓመቱ መሰለኝ ራያ ሲፈርም፣ 30 ሳይሆን አይቀርም። ዴቪድ ሲመን ደግሞ 27 ነበር። 27 28 ሆኖ ነው፣ እድሜያቸውም በጣም ተቀራራቢ ነው። ለበርሚንጋም ለኪዩፒአር እየተጫወተ ነበር ያሳለፈው። በአርሰናል ደረጃ ላለ ቡድንም አልተጫወተም። ልክ ብሬንፎርድ ለአርሰናል ደረጃ የሚወዳደር ቡድን እንዳልሆነ ሁሉ ታሪኩ ተመሳሳይ ነው። በኋላ አንድ ሲዝን ቆየ፣ ልክ ራምስዴል አንድ ሲዝን እንደቆየ ሁሉ ወደ ሊድስ ሄደ። ራምስዴል ደግሞ ወደ ሳውዝሃምፕተን ሄደው በኋላ ከ6 ዓመት በኋላ የሲማን ተጠባባቂ ሆኖ ሊጫወት መጣ ወደ አርሰናል። ተመልሶ ተጫውቷል። የመጨረሻዎቹ የቬንገር ዓመታትም ላይ ጆን ሉኪች የአርሰናል ተጠባባቂ ግብ ጠባቂ ነበረ። በኋላ አንድ ኦስትሪያዊ ግብ ጠባቂ ያመጡ አሌክስ ማኒንገር የሚባል ግብ ጠባቂ አምጥተው ነበር እና በዝውውሩ ላይ አርቴታን ግራም የሚወሰኑት ጨከን ያለ ውሳኔ ግን ሰርቷል። ምክንያቱም ዴቪድ ሲመን የምንጊዜም የአርሰናል ምርጡ ግብ ጠባቂ ይባላል። አሁን ለእንግሊዝ ብሔራዊ ቡድንም ለአመታት ተጫውቷል። ከዚያ በኋላ 98 የዓለም ዋንጫ፣ 2002 የዓለም ዋንጫ፣ 2000 የአውሮፓ ዋንጫ፣ 96 የአውሮፓ ዋንጫ፣ እነዚህ ሁሉ ትልልቅ ውድድሮች ላይ ተጫውቷል። እንዲያውም ያው ሮናልዲኞ ያስቆጠረው ጎል አንድ ጨዋታ ላይ በቀጥታ ከቱርክ ጋር መሰለኝ በቀጥታ የማዕዘን ምት ጎል ተቆጠረበት። የመጨረሻዎቹ የእንግሊዝ ብሔራዊ ቡድን ጨዋታዎቹ ጥሩ አልነበሩም፣ ግን ከምንጊዜም የፕሪሚየር ሊግ ምርጥ ግብ ጠባቂዎች እንደ አንዱ የሚቆጠር ነው እና አርሰናል ከዴቪድ ሲመን ጋር 2 ጊዜ ደብል ሰርቷል። ከዚያ በኋላ በግራም ዘመን ሌሎች ካፖች አሸንፏል፣ 91ም ላይ ሊጉን አሸንፏል። ስለዚህ 3 የሊግ ክብሮችን አግኝቷል፣ ሌሎች ኤፍኤ ካፖችን አሸንፏል፣ አንድ የአውሮፓ ውድድርም አሸንፏል እንደዚሁ። ስለዚህ ተመሳሳይ ውሳኔ ነው። አርቴታ በየጊዜው ግን የጥራቱ ደረጃ ከፍ ያለ ግብ ጠባቂ ይፈልግ ስለነበር ሌኖ ደህና ግብ ጠባቂ ይመስል በነበረበት ጊዜ ነው ራምስዴልን ያመጣው፣ ከአፕግሬድ ነው ከሌኖ በሚል። ስለዚህ በመጠኑ የሁለቱ ግብ ጠባቂዎች ታሪክ የራያና የሲመን ታሪክ ተመሳሳይ ይመስላል። አሁን ራያ ከሲመን የሚጎድለው ዴቪድ ሲመን ዋንጫዎች አሸንፏል፣ ራያ ገና ዋንጫዎች አላሸነፈ። ለዋንጫዎች አፋፍ እየደረሰ ያለ ቡድን ተጫዋች ነው እና ዋንጫ ያልወሰዱት ግን በሱ ምክንያት አይደለም። ግን ሁሌም የላቀ ጥራት ያለው ግብ ጠባቂ ሁሌም ኤክሰለንስ የሚፈልግ ስለሆነ ብቻ ሳይሆን ግን አንዳንድ ስፔሲፊክ ጉድለቶች ነበሩት። ለምሳሌ ራምስዴል የተረጋጋ ግብ ጠባቂ አይደለም ካልኩ በተለይ ጫናው በበረታባቸው በነዛ በ2022-23 የውድድር ዘመን የመጨረሻ ጨዋታዎች ላይ ያ የኤሊት ግብ ጠባቂ ማይንድ ሴት ነው ብዬ የማስበው መረጋጋት አልነበረውም እና አንዳንድ ጨዋታዎች ለምሳሌ ከሳውዝሃምፕተን ጋር 3-3 በተለያዩበት ጨዋታ ላይ ገና በሰከንዶች ውስጥ የመጀመሪያ ጎል ሲቆጠር የእሱ ስጦታ ነው የነበረው። አርሰናል ያንን ጨዋታ ነጥብ መጣል በጭራሽ አፎርድ አያደርግም። ምክንያቱም ከዛ በፊት የነበሩት 2 ተከታታይ ጨዋታዎች ላይ ከሊቨርፑል እና ከዌስትሃም ጋር 2-0 እየመራ 2 እኩል ተለያይቶ ነው ወደዛ ጨዋታ የመጣው። የግድ ማሸነፍ የነበረበት ጨዋታ ነው፣ ግን በድንገት በጥቂት ደቂቃዎች ውስጥ 2-0 መመራት ጀመረ። ከዛ በፊት የነበረ ሌላ በተለይ ጫናው በሚበረታበት ጊዜ የስክነት ችግር አለበት የሚል ምናልባት ድምዳሜ ላይ እንዲደርስ ያደረገው ሌላ ትልቅ ነገር ያሳጣቸው አንድ ጨዋታ ነበር 2022 ግንቦት ላይ ከኒውካስል ጋር የተደረገ ጨዋታ ላይ በኒውካስል 2-0 ሲሸነፉም እዚያም ጨዋታ ላይ በተለይ ኒውካስል ፕሬስ በሚያደርግበት ጊዜ የፕሬሸር መቋቋም የሚችል ግብ ጠባቂ እንዳልሆነ አሳይቶ ነበር። በተደጋጋሚ በረጅም ይለጋ ነበር። እንዲያው እሱ ከመጣ በኋላ ራያ ከመጣ በኋላ መጀመሪያ አካባቢ አርሰናል ካደረጋቸው ጨዋታዎች መካከል አንደኛው በኪዩፒአር ሜዳ በሴልኸርስት ፓርክ ከኩዊንስ ፓርክ ሬንጀርስ ጋር በነበረው ጨዋታ አርሰናል አንድ ተጫዋች በቀይ ወጥቶበታል። በ10 ተጫዋች ነው እየተጫወተ ያለው፣ ግን 1-0 እየመራ ነው። ያኔ ከግብ ጠባቂ እርጋታ ስክነት ያስፈልጋል። ያንን አላደረገም። 9 ረጃጅም ኳሶች ተጫወተ፣ 8ቱ በቀጥታ ለፓላስ ተጫዋቾች ነበር የደረሱት። ይህንን ሁሉ አየና አርቴታ ወሰነና ይህንን ግብ ጠባቂ ያመጣው ከራያ የበለጠ ፊኒሽድ አርቲክል ነው። በቃ ማነው ከራምስዴል የበለጠ ተሰርቶ ያለቀ ዋንጫ ለማሸነፍ ለተዘጋጀ ቡድን የሚሆን ብዙ የጎሉ ድክመቶች፣ ጉድለቶች የሌሉበት ግብ ጠባቂ ነው ብሎ ራያን አመጣው እና በጣም የተረጋጋ ክሮሶች ወጥቶ ለመያዝ የሚደፍር
ፓንች ለማድረግ ምናምን ብቻ ሳይሆን ለመያዝና የአርሰናልን መልሶ ማጥቃት ከዛው ኳስ ለማስጀመር የሚሞክር አይነት ግብ ጠባቂ ነው። የመጀመሪያዎቹ 6 ወራት አስቸጋሪ ነበሩ። በቅድም ባነሳሁት የደጋፊዎችም ኩርፊያ፣ የብዙሃን መገናኛዎችም የበዛ ምርመራ፣ እሱ ላይ በነበረ ከፍተኛ ትኩረት ምክንያት ጥሩ ነበሩ ለማለት ያስቸግራል። እንዲያውም በ5 ዓመት አነስተኛውን የሾት ሎስት ምንድነው አነስተኛ ሙከራዎች የማዳን ፐርሰንቴጅ ያስመዘገበው በዛ ጊዜ 68% ብቻ ነው የነበረው። 68% ብቻ በ5 ዓመት ውስጥ ለሱ ኤፍቢ ሬፍ ላይ ገብተሽ ብታይ በጣም አነስተኛው ሙከራ የማዳን ስኬት የነበረው በነዛ ወደ አርሰናል በመጣባቸው የመጀመሪያዎቹ 6 ወራት ነው። በሉተን ጨዋታ በተለይ ሉተን አርሰናል በተጫወቱበት ጨዋታ አርሰናል መጨረሻ ላይ በመጨረሻው ደቂቃ የዴክላን ራይስ ጎል አሸነፈ ያንን ጨዋታ 4-3። ግን በሶስቱ ጎሎች ላይ በተለያየ ዲግሪ ተጠያቂ መሆን የሚችል ይመስለኛል። ስህተቶች ሰርቶ ነበር እና እንዲያውም ከቤን ፎስተር ጋር እሱም ራሱ አንድ ቃለ ምልልስ ነበር። ብዙ ጊዜ ግብ ጠባቂዎችን ይጋብዛል፣ ግብ ጠባቂም ስለነበር ቤን ፎስተር እና የተጫዋችነት ታሪኬ መጥፎ ጨዋታ አለው፣ እንደዛ ዝቅ ያልኩበት ጊዜ አልነበረም የሚል አስተያየት ይሰጣል። አስታውሳለሁ ከሲቲ ጋር በነበረም ጨዋታ ከኋላ እየተጫወተ ለመውጣት በሚሞክርበት ጊዜ ሁሊያን አልቫሬዝ ፕሬስ አድርጎት እንዲሁ ጎል ሊቆጠር በጣም ተቃርቦ ነበር። በኋላ አርሰናል ያንን ጨዋታ አሸነፈ። ግን ሲጀመር በችግር ነው የጀመረው፣ በትኩረቱ ምክንያት የራምስዴል መኖር ከኋላ እና በውሳኔው ማወዛጋቢነት የተነሳ መጀመሪያ አካባቢ ለመረጋጋት እዛው አርሰናሉ ሴትል ለማድረግ ጊዜ ወስዶበት ነበር። ከዚያ በኋላ ግን ሌላ ታሪክ ነው። የሙከራ የማዳን ስኬቱ በፍጥነት ነው የተሻሻለው። አሁን ያለፉትን 2 ሲዝኖች ብትወስጂ ወደ 74% ገደማ ሙከራዎች ያድናል። ዘንድሮ ደግሞ 84% 83.4% ደርሷል። ረጅም አይደለም ግን በጣም ደፋር ነው። ረጅም ለግብ ጠባቂዎች ለምሳሌ የዶናሩማን፣ የአሊሰንን፣ የሮበርት ሳንቼዝን፣ የፒክፎርድን ያህል ወይም የሌሎቹ ግብ ጠባቂዎችን በጣም ረጅም አይደለም። ነገር ግን ርዝመት ሳያስፈልገው የአየር ላይ ኳስ ላይ በጣም ዶሚናንት ግብ ጠባቂ ነው። ለምሳሌ በቦል ክሌም በሚባለው ክሮስ የሚደረጉ በክፍት ጨዋታ ግን ከቆመ ኳስም ከቅጣት ምትና ከማዕዘን ምቶች የሚመጡ ኳሶችን በመያዝ በፕሪሚየር ሊግ ለአመታት አንደኛ ነው። ግን ረጅም ግብ ጠባቂ አይደለም። ለግብ ጠባቂ ሜትር ከ83 ከ84 ረጅም አይደለም። ለሌላ ተጫዋች ደህና ቁመት ነው፣ ለግብ ጠባቂ ግን ረጅም አይደለም። ሜትር ከ95 ሜትር ከ93 ከ98 2 ሜትር ምን ይረዝሙ ናቸው ግብ ጠባቂዎች። ከነሱ ጋር ካየሽው እኔ በቁመት እንደም ከአይከር ካሲያስ ጋር ነው ማነጻጸረው። እና ካሲያስን በጣም ወደው ነበር ነው በፊት ሲጀምርም በጣም ያልተጠበቀ ስኬት ነው የነበረው። ያው 2002 የዓለም ዋንጫ ላይ ነው መጀመሪያ ያየሁት። ከዛ ፊት የነበረው የቻምፒየንስ ሊግ ሲዝንም ላይ ትንሽ አይቼዋለሁ። ግን በሳንቲ ካኔሳሬስ መጎዳት ምክንያት ነው ወደዛ የዓለም ዋንጫ የሄደው። እና ሁሌም ካሲያስ ላይ የነበረን ጥርጣሬ ግን ይሄ ግብ ጠባቂ ፕሪሚየር ሊግ ቢመጣ ይጫወታል ወይ? ስፔን መሬት የያዘ ኳስ ነው የሚጫወቱት፣ እንግሊዝ ክሮስ ይበዛበታል እና በቁመት አጭር ነው እል ነበር። ራያ ከካሲያስ ረዘም የሚል ይመስለኛል፣ ግን ስቲል አጭር ግብ ጠባቂ ነው። ግን የአየር ላይ ኳሶች ላይ በጣም ዶሚናንት ነው። ግን በጣም ቀልጣፋ ነው። አጂሊቲው፣ ቅልጥፍና ሁሉ ያስደንቃል። አሁን ከማንቸስተር ዩናይትድ ጋር በነበረው የመጀመሪያ ጨዋታ፣ አምና ከአስቶን ቪላ ጋር፣ ከአታላንታ ቤርጋሞ ጋር፣ ሌሎችም ብዙ ጨዋታዎች ላይ የሚያስደንቁ ሙከራዎች ሲያድን ታየዋለሽ። በቴክኒክ በጣም ጥሩ ግብ ጠባቂ ነው። እንዲያውም ባለፉት 3 ሲዝኖች የአየር ላይ ኳሶችን በመያዝ በአውሮፓ ከ3ቱ ምርጥ ግብ ጠባቂዎች መካከል አንደኛው። ደፋር ነው፣ ፍቃደኛም ነው። ክሮሶች ሲመጡ ወጥቶ ክሌም ለማድረግ ሳጥን ውስጥ በትልቅ ኦቶሪቲ እንደሚጫወት የሚያሳይ ነው። ግን ደግሞ አንድ መወደው የዚህ ግብ ጠባቂ ቴክኒክ ሲወጣ ምናልባት አማራጭ ካላጣ በስተቀር ገጭቶ ለማራቅ አይደለም የሚሞክረው፣ ኳሱ ክሌም ለማድረግ ነው የሚሞክረው፣ ለመያዝ ነው የሚሞክረው። ይሄ ደግሞ ለአርሰናል የፖሴሽን ጥቅም ይሰጣል። አርሰናል ኳሱን ይዞ እንዲቆይ ያግዛል፣ ወይ በፍጥነት የመልሶ ማጥቃቱን እንዲጀምር ያግዛል። ረጃጅም ኳሶቹ በጣም አስደናቂ ናቸው። በብሬንፎርድ አንደኛው ችሎታው የነበረው ከአይቨንቶኒ ጋር የነበረው ጥምረት ነው። አይቨንቶኒ ረጅም የአየር ላይ ኳሶችን በማሸነፍ በጣም የተዋጣለት የኤሪያል ዱዌል የሚባለውን በማሸነፍ በጣም የተዋጣለት አይነት 9 ቁጥር ነው። ራያ ረጃጅም ኳሶቹ የሁሉም ፓሶቹ አይነት ግሩም። ለምሳሌ ራምስዴል ባጫጭር ቅብብሎች መጥፎ አይደለም፣ ግን ልክ እንደ ራያ የተጋጣሚም ቡድን ፕሬሲንግ በረጃጅም በመካከለኛ ኳሶች ለማለፍ የሚያስችል የቴክኒክ ችሎታ የለውም። ለዚህ ነው ቅድም ኒውካስልን የፓላስን ጨዋታ እየጠቀስኩ የተጋጣሚ ቡድን ፕሬስ ሲያደርገው በቀላሉ ፖሴሽን ለተጋጣሚ ቡድን አሳልፎ ይሰጣል የምለው እና
ሙከራ ማዳን ያው በዋነኝነት ግብ ጠባቂ የሚመዘንበት ነው። ግብ ጠባቂ የሚለው ግብ ስለሚጠብቅ ነው። ዋናው የግብ ጠባቂ አስፈላጊነት ሙከራ ማዳን ነው። ግን የዚህ ዘመን የግብ ጠባቂዎች ሚና ምደባ ወይም ብያኔ ደግሞ ሙከራ ማዳን ብቻ አይደለም፣ በሌሎችም ነገሮች ላይ መላቅ ይጠበቅባቸዋል። ግን እንደ ፕራዮሪቲ መጀመሪያ ግቡን መጠበቅ አለበት በላቀ ጥራት እንይል ይሆናል። በእርግጥ በአንድ በኩል እድለኛ ነው የሚጫወትበት ቡድን የፕሪሚየር ሊጉ ምርጡ የተከላካይ መስመር ያለው ነው። ስለዚህ ብዙ ስራ የለበትም ልንል እንችል ይሆናል። ግን ብዙ ጊዜ ጓርዲዮላ ኤደርሰንን ሲያደንቅ እንዲያውም ለማንቸስተር ሲቲ መጫወት በጣም አስቸጋሪ ነው፣ 70% ኳስ እንይዛለን፣ ብዙ ጊዜ አይሞከርብንም ሙከራ። ስለዚህ ግብ ጠባቂ ስዊችድ ኦፍ ለመሆን ትኩረት ለማጣት ይቸግረዋል በጣም። በስንት ደቂቃ አንዴ ነው ሙከራ የሚመጣው። ያኔ አለርት መሆን በአእምሮ በጣም ንቁ መሆኑን ይጠይቃል ይላል። አርሰናልም ልክ እንደዚሁ ነው። የተጋጣሚ ወደ ብዙ ሙከራ የሚሞክርበት ቡድን አይደለም። አሁንም በዚህ ውድድር ዘመን ልክ እንዳለፉት ተከታታይ 3 ሲዝኖች ሁሉ አነስተኛ ሙከራ የተሞከረበት፣ ብዙ ክሊንሺት የተጠበቀ፣ አነስተኛ ጎል የተቆጠረበት ቡድን ነው። ባለፈው ሳምንት ስለ አርሰናል የመከላከል ጥንካሬ ብዙ ስናነሳ ነበር። እንደወል ያለ የመከላከል ጥንካሬ ነው። ሲጀመር ፕሬሲንጉ በጣም ጠንካራ ስለሆነ ወደ አርሰናል የመጨረሻ 30 ሜትርም ኳስ ከስንት ደቂቃ እንዴ ነው የሚመጣው። ግን በጓርዲዮላ እንዲሁ አስተያየት እንደዛ ከሆነ ራያ ሁሌም ንቁ መሆን አለበት ማለት ነው እና የተከላካይ መስመር ውርጥ መሆኑ ስራ ይቀንስለት ይሆናል። ግን ሰዎች ምን ይላሉ? ለምሳሌ አንድ በታችኞቹ ስፍራዎች ላይ ያለ ግብ ጠባቂ ወደ ኤቲሃድ ሲሄድ፣ ወደ አንፊልድ ሲሄድ፣ ወደ ኤምሬት ሲሄድ ወይ ወደ ብሪጅ ወይ ወደ ኦልድ ትራፎርድ ሲሄድ ብዙ ሙከራ እንደሚደረግበት አውቆ ስለሆነ የሚመጣው ገና ሲመጣ ንቁ ነው። የሙከራው ውርጅብኝ እንደሆነ እንደሚኖርበት ያውቃል። ግን ሙከራው አልፎ አልፎ የሚሆን ከሆነ ግን ግብ ጠባቂዎች የበለጠ ትኩረታቸው ይፈተናል እና አሁን ሙከራዎች ያድን በጣም አስደናቂ ነው። ግን ይሄ ምንድነው የሴቭ ፐርሰንቴጅ የሚባለው ከሚሞከርበት ሙከራ ምን ያህሉን ፐርሰንት ያድናል የሚለው በጣም ግርድፍ ነው። ሁሉንም ነገር አያሳይም። ኦናና ለምሳሌ በዚህ መሪ ነበር በሴቭ ፐርሰንቴጅ፣ ግን ሁሉንም ሙከራዎች ከግምት የሚያስገባ ነው። ለምሳሌ ቀላሉን ሙከራ ከ50 ሜትር የሚደረገን ሙከራ ግብ ጠባቂ እንዲያድናቸው የሚጠበቁ ሙከራዎች አሉ። እነዛን ሙከራዎች አዳነ ይባልና ሴቭ ፐርሰንቴጁ በጣም ከፍተኛ ደረጃ ላይ ይደርሳል። የበለጠ ጠቃሚ የሚባለው በተለይ አሁን በጣም ረቀቅ ባሉት ግብ ጠባቂዎች በሚለኩባቸው መለኪያዎችም በጎልስ ፕሪቬንሽን በሚለውም ሲታይ እሱ የበለጠ ጠቃሚ ነው ይባላል። ያ የተገኘው የጎል እድል ለመቆጠር ያለው እድል ምን ያህል ነው የሚለው ኤክስፔክትድ ጎል በሚባለው የሚለካው አለ አይደለም። ከ0.1 እስከ 0.9 ድረስ ይታያል። አንግሉ፣ ለጎሉ ያለው ቅርበት፣ ይሄ ሁሉ ታይቶ ይሄ አጋጣሚ ይሄን ያህል ኤክስፔክትድ ጎል አለው፣ ይሄን ያህል ጎል እንዲቆጠር ሆኖ ይጠበቃል ይባላል። ወደ 0.89 ሲሆን በጣም ንጹህ የጎል እድል ነው ማለት ነው። እና እንዲህ አይነት ንጹህ የጎል እድሎችን ምን ያህል ያድናል ግብ ጠባቂው የሚለው በጣም አስፈላጊ ነው። ለምሳሌ ማንቸስተር ዩናይትድ ሴነ ሎመንስ የሚባለውን ግብ ጠባቂ ሲያስፈርም በሴፍ ፐርሰንቴጅ አይደለም ያስፈርም፣ በጎልስ ፕሪቬንሽን እነዛን አይነት በጣም ትልልቅ የጎል እድሎችን በምን ያህል መጠን አድኗል በሚለው ነው ማንቸስተር ዩናይትድ ግብ ጠባቂውን የመለመለው። ያው ብዙ ሜትሪኮች እንደተጠቀሙ እርግጠኛ ነኝ፣ ግን አምና 14 ጎሎች እንዳይቆጠሩበት አድርጓል። ትልልቅ ሙከራዎችን ያድናል ማለት ነው። ብዙ አደገኛ ያልሆኑ ሙከራዎችን ሳይሆን በጣም ከፍተኛ ደረጃ ላይ ወይ ለመቆጠር ያላቸው እድል ከፍተኛ የሆኑ ብዙ ሙከራዎችን ያድናል ማለት ነው እና በዚህ ባለፈው አንድ አመት 2 ግብ ጠባቂዎች ብቻ ናቸው የሚሻሉት። አንደኛው የኤቨርተኑ ጆርዳን ፒክፎርድ ነው። ካለፈው አመት እስካሁን ድረስ 7 ጎሎች ከጎሎቹ የጎል እድል ጥራት አንጻር እንዲቆጠሩ የሚጠበቁ 7 ጎሎች ገደማ አድኗል። ማትሴልስም 7፣ ፒክፎርድ 7.4፣ ማትሴልስ 7.1፣ ራያ 4.1 ብዙ የጎል እድሎች የማይፈጠሩበት ቡድን ውስጥ እየተጫወተ ጭምር ማለት ነው። ስለዚህ እሱ ደግሞ የበለጠ በጣም ጥሩ ማሳያ ይመስለኛል። በጊዜው ብዙ ተተችቼ ነበር እንደዚህ ይላል አርቴታ፣ ግን አሁን ብዙ የሚተቸው ሰው ያለ አይመስለኝም። በጣም ጥሩ ውሳኔ መሆኑ በጊዜ ሂደት የተረጋገጠ ስለሆነ ምናልባት መታጠፊያ ነጥቡ ምለው ያንን የፖርቶን ጨዋታ ነው። በቻምፒየንስ ሊግ አርሰናል ፖርቶን በሁለተኛው ዙር አሸንፎ ወደ ሩብ ፍጻሜ ሲያልፍ በመልሱ ጨዋታ የፍጹም ቅጣት ምቶች የመለያ ምቶች አድኖ ነበር። ያ ምናልባት ከትከሻው ላይ ትልቅ የጫና ሸክም ሳያቀልለት አይቀርም። ከዛ ጨዋታ በፊትና በኋላ ተብሎ ሊከፈል ይችላል። የመጀመሪያዎቹ 6 ወራት ቅድም እንዳነሳሁት
አስቸጋሪ ስለነበሩ 68% የሚሆኑ ሙከራዎችን ብቻ ያድን ስለነበር እና አሁን በጣም ጥሩ ነው በቴክኒክ አሁን በመጠኑ እየተቀየረ ነው ሲቲ ከኤደርሰን ወደ ዶናሩማ ያደረገውን ሽግግር ብዙ ጊዜ አንስተነዋል የእግር ኳስን እየተለወጠ ያለ ባህሪ እንደሚያብራራ ነገር ግን አርሰናል የሚጫወትበት ቡድን የሱ አይነት ቴክኒካዊ ችሎታ ያለው ግብ ጠባቂ መኖሩ ደግሞ በጣም አስፈላጊ ነው በልጅነቱ የፉትሳል ሜዳ ላይ ነው እየተጫወተ ያደገው አማካይ ወይ አጥቂ መሆን ይመኝ ነበር ስለዚህ እድሜው እስኪ ትልቅ እስኪሆን ድረስ የአውትፊልድ ተጫዋች ነው ነበር ያው የብዙ ግብ ጠባቂዎች ታሪክ ነው ግን ወደ ግብ ጠባቂነት ለመምጣት ጊዜ ወስዶበታል ቶሎ አይደለም ግብ ጠባቂ ሆኖ በፉትሳል ሜዳ ነው ያደገው ፉትሳል ደግሞ የበለጠ ቴክኒካል ስለዚህ በቴክኒኩ እዛው ባርሰሎና አካባቢ 2 ሜትር ወክ አድርጎ የፉትሳል ሜዳ ላይ ሲጫወት ነው ያደገው እና ታያዋለሽ ግብ ጠባቂን እንዴ 10 ቁጥር ቢለብስ እኮ በቃ ፕሌይ ሜከር ነው ማለት ነው ብለው ነበር አንድ ጊዜ ኤርገን ክሎፕ የብሬንፎርድ ግብ ጠባቂ ይያል በቴክኒኩ በጣም ጥሩ ግብ ጠባቂ ነው ግን እንዳልኩት ከራምስዴል አንዱ የሚለየው ነገር ቅድም ካነሳኋቸው ፓራሜትሮች ባሻገር በእግሩ የመጫወት ችሎ የፓስ ቫራይቲው ነው አጫጭር ኳሶች ማቀበል ይችላል ረጃጅም ኳሶች ማቀበል ይችላል መካከለኛው ኳሶች ማቀበል ይችላል ስለዚህ አርሰናልን ፕሬስ ማድረግን በጣም አስቸጋሪ ያደርገዋል እና በተጠናቀቀው የውድድር ዘመን ለምሳሌ የፓሲንግ ሲኩዌንስ ይባላል አንድ ቡድን ያልተቆራረጡ ፓሶችን አድርጎ 7 8 9 10 ከዚያ በላይ ፓሶች አድርጎ ሲቆይ እና በእነዚህ የቅብብል ሲኩዌንሶች ውስጥ ብዙ የተሳተፈው የፕሪሚየር ሊግ ግብ ጠባቂ አሮን ራምስዴል ከዚያ ደግሞ አሁን የዲዘርቢ ታክቲክ ይባላል ዲሌይ ማድረግ ለምሳሌ ኳስ ግብ ጠባቂው እግሩ ስር ይይዛል ሰከንዶች ይቆጠራሉ የሆነ ተጫዋች መጥቶ ፕሬስ እስኪያደርገው ድረስ ማለት ነው ይጠብቃል ችግር የለበትም በጫና ስር መጫወት እና የተጋጣሚ ቡድን የራሱን ፖዚሽን እንዲስት ለማድረግ ሆን ብሎ ይቆያል ዲሌይ ማድረግ ማለት ነው ሮበርት ዲዘርቢ አሁን በማርሴይ ያደርገዋል ግን በብራይተን በነበረበት ጊዜ ያደርገው ነበር ግብ ጠባቂዎች 20-30 ሰከንድ ግብ ጠባቂዎች ብቻ አይደሉም ሉዊስ ደንክም 20-30 ሰከንድ ኳስ ይዘው ምንም ሳይንቀሳቀሱ ማለት የተጋጣሚ ቡድን አትራክት ለማድረግ ከዛ ያው ትግስትሽ ያልቃል አይደለም 9 ቁጥር ከሆንሽ ስለዚህ መጀመሪያ የተሰጠሽን ስትራክቸር ታዛንፊና ግብ ጠባቂውን ፕሬስ ለማድረግ ትሄጃለሽ ግብ ጠባቂው የፓሶቹ አይነት የተለያዩ ከሆኑ ያ ተጫዋች ቦታ ትቶ ይወጣል የአርሰናል ተጫዋች የሆነ የፓስ አንግል ያገኛል ራያ ወደዛ ይጫወታል ራምስዴል ለምሳሌ ይሄንን ማድረግ አይችልም ለዚህ ነው አንደር ፕሬሸር እያንዳንዱ አጋጣሚ ይለጋይ ነበር ይሄ ነው በጣም አስፈላጊ ለአንድ በተለይ ኳስ ቁጥጥር ላይ ለተመሰረተ ቡድን አርሰናል ኳስ ቁጥጥር ላይ ተመሰረተ ቡድን ወይ የአርሰናል ዋናው ዲኤንኤ እሱ ነው እንደ አስፈላጊነቱ ሊቀያየር ይችላል ግን ከከፍተኛ ፖሴሽን ስታት ከሚያስመዘግቡ ቡድኖች መካከል አንደኛው እርሱ ነው ግን በዚህ በተለይ በፕሬሲንግ ዘመን ደግሞ የእንደዚህ አይነት ግብ ጠባቂ አስፈላጊነት ዘንድሮ እየወረደ ቢመጣም የፕሬሲንግ ኢንቴንሲቲ በተለያዩ ምክንያቶች የበለጠ የመልሶ ማጥቃት ዘመን እየሆነ ቢመጣም ግን የራምስዴል እንደ አይነት ክህሎት ያለው ግብ ጠባቂ መሆን በጣም አስፈላጊ ነው ልክ ስፔሱ ሲከፈት ቀጥታ መስመር ቆርጦ የሚሄድ ኳስ ለአማካዩ ይሰጣል ቀጥታ ለዙቢሜንዲ ወይ ማምና ለፓርቴ ወይም ለጆርጂኖ እንደማለት የተጋጣሚውን ቡድን አንድ ትራፕ ቆርጦ መሄድ ፓስ መስጠት ይችላል ግን ደግሞ ዘንድሮ ረጅም ኳስ ዘመን ነው እንላለን ረጅም ኳስ በስቷል ምናምን እንላለን አይደለም ረጅም ኳስ ሲበዛ ይሄ ግብ ጠባቂ ሁለት አይነት ጥቅም ነው የሚሰጠው አንደኛ ራሱ ረጅም ኳስ መጫወት ይችላል በጣም ጎበዝ ነው በረጅም ኳስ መጫወት በረጅም ኳስ የላውንቺንግ ሰክሰስ በሚባል ረጅም ኳስ ላውንች አድርጎ ልኮ በማድረስ ስኬት የፕሪሚየር ሊግ አንደኛ ግብ ጠባቂ ነው አንድ በዚህ ግን ደግሞ የተጋጣሚ ቡድንም ረጅም ኳስ ይጫወታልና ብዙ ክሮሶች ወደ ሳጥን ያደርጋልና የሱ ደግሞ ክሮሶች ክሌም የማድረግ ችሎታ ክሮሶች ወጥቶ የመያዝ የመቅለብ ችሎታ ለበለው ይሄ ችሎታው ደግሞ በሁለት አይነት መንገድ ይጠቅማል ማለት ነው ስለዚህ ለዚህ ዘመንም የሆነ ነው ምናልባት ያኔም የተባለው በራምስዴል እኮ ያጫጭር ቅብብሎች ስኬት ከራያ ያነሳ አይደለም ይባል ነበር ልክ ነው ያነሳ አልነበረም ግን ደግሞ በተለይ ፕሬስ አርሰናል በሚደረግበት ጊዜ የኒውካስል የሳውዛምፕተን ሌሎችም ብዙ ጨዋታዎች ላይ እንዳየነው በቀላሉ ፖሴሽን አሳልፎ ይሰጣል ማለት ነው ፕሬስ ሬዚስተንት አይደለም ማለት ነው የተጋጣሚውን ቡድን ፕሬሲንግ አይቋቋምም ማለት ነው ራያ ግን ያንን በሚገባ ያደርጋል አሁን ደግሞ አርሰናል የበለጠ ቀጥተኛ ቡድን እየሆነ ስለመጣ በዮኬሬስ በማድዌኬ በኤዜ በራሱ በዙቢሜንዲ በሌሎችም ተጫዋቾች ዝውውሮች ላይ እንዳየነው አርሰናል ከሌሎቹ ዓመታት የበለጠ ቨርቲካል ለመሆን እየሞከረ ነው ለዚህ ደግሞ የግብ ጠባቂው ችሎታ ያስፈልጋል ልክ እንደ ፋቢያን ባርቴዝ ትዝ ይለኛል 40-50 ሜትር መወርወር ይችላል ረጅም ኳስ በእግሩ ብቻ ሳይሆን በእጁ ማለት ነው ራያም በጣም ጥሩ ነው በእጁ ሲወረውር ልክ ኳስ ይቀልባል
እና ረጅም ኳስ ይወረውራል ሩቅ ላሉ ፈጣን የክንፍ ተጫዋቾች በራሱ ሳጥን ውስጥም እንደዚሁ በጣም ኮማንዲንግ ነው ስለዚህ ግሩም ግብ ጠባቂ ነው አርሰናል ያገኘው ላለፉት 2 አመታት 30 አመት ላይ ደርሷል አሁን 30 አመት ለግብ ጠባቂ በጣም ወጣት 7-8 አመት መጫወት ይችላል ማለት ነው እና በጊዜው የሚያወዛግብ ቢሆንም ምርጥ ዝውውር ነው ብዙ ሙከራ የሚሞከርበት ቡድን አለመሆኑን እገነዘባለሁ የአርሰናል የተከላካይ መስመሪያ እንዲሆን የሚፈቅድ ስላልሆነ ነገር ግን ከሌሎቹ ግብ ጠባቂዎች ጋር ብናወዳደር ብዙ ክሊን ሺት ተጠብቋል ወደ 30 ካለፈው የውድድር ዘመን መነሻው ብቻ እንኳን ብናይ ወደ 34 ክሊን ሺት መሰለኝ የጠበቀው እና ግሩም ፐርፎርማንስ ያሳየ ያለ ግብ ጠባቂ ነው ለብርሃን ባንክ አክሲዮን ማህበር ባለ አክሲዮኖች የተላለፈ የጉባኤ ጥሪ የብርሃን ባንክ አክሲዮን ማህበር ባለ አክሲዮኖች 16ኛ መደበኛ ጠቅላላ ጉባኤ ማክሰኞ ጥቅምት 18 2018 ዓ.ም ከጠዋቱ 2 ሰዓት ጀምሮ በሚሊኒየም አዳራሽ ይካሄዳል የጉባኤው አጀንዳና ዝርዝር መረጃ መስከረም 18 እና ጥቅምት 5 ቀን 2018 ዓ.ም በታተመው የሪፖርተርና አዲስ ዘመን ጋዜጣ ላይ ይገኛል ስለሆነም የባንኩ ባለ አክሲዮኖች በሙሉ በተጠቀሰው ቀንና ቦታ ማንነታችሁን የሚገልጽ መታወቂያ ወይም ፓስፖርት ወይም መንጃ ፍቃድ ዋናውንና ፎቶኮፒ በመያዝ እንድትገኙ ጥሪ ያቀርብን መገኘት የማይችሉ ባለ አክሲዮኖች ጉባኤው ከሚካሄድበት ቀን ቀደም ብለው ቦሌ ድልድይ ፊት ለፊት በሚገኘው የባንኩ ዋና መስሪያ ቤት የአክሲዮን አስተዳደር ክፍል በመሄድ ተወካይ በመወከል ወይም በስብሰባው ለመገኘትና ድምጽ ለመስጠት የሚያስችል ህጋዊ ውክልና ያለው ተወካይ ማስረጃውን በመያዝ በጉባኤው ላይ መሳተፍ ይችላሉ የብርሃን ባንክ አክሲዮን ማህበር የዳይሬክተሮች ቦርድ